ይሄን ቪዲዮ እውነት ለመናገር መስራት እንኳን አላሰብኩም ነበርና ግን ቪዲዮውን ደጋግሜ ሳየው የሆነ ነገር ማለት እፈልጋለሁኝና ግዴታ ስላለብኝ ነው በቃ ማለት የሆነ ነገር ስላለብኝ ነው እንደዚህ ያሉ ሰዎች በጣም በብዙ ቦታ ስላሉና በጣም ግራም ያጋቡ ሰዎች ስላሉ ብዙ ሰዎች በእርግጠኝነት በህይወታቸው ውስጥ እንደዚህ ያሉ ሰዎችን አሳልፈዋል ብዬ አስባለሁና በጣም አስተማሪ የሆነ ቪዲዮ ስለሆነ ነው እውነት ለመናገር ሳልናገር እንዳላልፍ ያስገደደኝ ማለት ነውና ቤተሰቦቼ እንዴት ናችሁ የተወዳችሁና የተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ ተመሰገነ ይሁን ለሰጣችሁኝ አስተያየት ለሰጣችሁኝ ኮሜንት ሁሉ በጣም ነው ማመሰግነው እውነት ለመናገር በጣም አከብራችኋለሁ በጣም ምርጥ የሆነ ኮሜንት እየሰጣችሁኝ አስተያየት እየሰጣችሁኝ ሰፖርት እያረጋችሁኝ ስለሆነ ማለት ነው እያንዳንዱን ነገር ሰሰራ ሐሳቤን ሼር ስለምታደርጉ በጣም ነው ማመሰግናችሁ ዛሬ ይዤላችሁ መጣሁት እንግዲህ የዳኒ ጉዳይ ነው የጽጌና ዳኒ ጉዳይ እውነት ለመናገር የዳኒ አይነት ሰዎችና የጽጌ አይነት ሰዎች በብዙ ቦታ አሉና ዳኒ እንደምታውቁት አንዴ ሩታ ወደድኩሽ አንዴ ጽጌ ወደድኩሽ አንዴ ሜሪ ወደድኩሽ የማይወደው ሰው የለምና ጽጌና ዳኒ በጣም የረጅም ጊዜ ጓደኛሞች ናቸው አብረው ብዙ ነገር ሲሰሩ የቆዩ ቢያንስ ከ10 ምናምን ዓመት በላይ አብረው የቆዩ ልጆች ናቸው እንግዲህ ባለፈው እንዳያችሁት ከመጀመሪያው ልጀምር እዚህ በነበሩ ጊዜ ዱባይ ሳይሄዱ ታስታውሳላችሁ ጽጌ ወድጄዋለሁ አፍቅሬዋለሁ ምናምን ብላ ብዙ ነገር ስትል እንደነበረና ያ ጉዳይ እና አብርሽ ህይወት ውስጥም ገብቶ ሩታና የአብርሽን ህይወት ብጥብጥ አርጎት እንደነበረ ታስታውሳላችሁና ያ ነገር ያው በዛ አለፈ ነገሮች ሁሉ ተስተካከሉና ዱባይ ሄዱ ዱባይ ጥሩ ጊዜ ያሳለፉ እንደነበረ ሁላችንም ያየነው ጉዳይ ነው ማለት ነውና እዛ በነበሩ ጊዜ ጽጌ እንግዲህ ዳኒን የወደደችው አስመስላ እንደዛ አይነት ነገር ነው እንግዲህ እኔ እንደኔ ስሜት ማለት ነውና እያንዳንዱ ነገር ስታደርግ ነበር እሱ ደግሞ ኦቨር ቀብረር ብሎ ማለት ነው ቀብረር ብሎ ሌላ ሴት ይዞ ይመጣል አንዴ እዛ ሄዶ ያድራል ምናምን እንደዚህ ያለ ማለት ነው ከዛ እሱ ሲሄድ እንኳን ስንብት ላይ አይታችኋል ምን አይነት ስንብት እንደተሰነባበቱ ማለት ነውና እሷ በጣም አዝና በቃ መድኃኒት እስከመጠጣት ድረስ ምናምን እንደደረሰች ምናምን ነገር አይተናል አይደል ምን ልላችሁ ነው መሰላችሁ ቤተሰቦች ዋናው ሐሳብ ብዙ ጊዜ አሁን ደግሞ ዛሬ መጥቶ በቃ እኔ ፍቅረኛሽ ነኝ ከኔ ውጪ ሌላ ሰው ልታፈቅሪ አትችይ ምናምን ነገር ይላልና ምን ይባላል መሰላችሁ ባባብል አንዳንድ ጊዜ አንድ ሰው ወይ ከሀገር ሲወጣ ወይ ምንድነው ሲሞት ነው ጥቅሙ ይታወቀው የሚባል ነገር አለ አይደል አንዳንድ ጊዜ ሰዎች አጠገባችን ሆኖ አይታዩንም በቃ ኖርማል ቅብርርን ልባችኋለን በቃ ከምንም አንቆጥራቸውምና በቃ ካጠገባችን ዞር ሲሉ የነሱ ስሜት ለምን እንደሚገባን አይገባኝም ብዙ ሰዎች ጋር ያለ ስሜት ስለሆነ ማለት እኔ በትክክል ማለት ይሄ ቪዲዮ ምናልባት ድራማ ሊሆን ይችላል ግን አስተማሪ ቪዲዮ ስለሆነ ነው ብዙ ሰዎች የሚገርማችሁ ነገር ስፔሻሊ በስራ ቦታ ሊሆን ይችላል በትምህርት ቤት ሊሆን ይችላልና በጣም ተቀራርበው አንደኛው ምናልባት የፍቅር ስሜት ሊኖረው ይችላል አንደኛው ምንም በቃ የፍቅር ስሜት ኖሮት ራሱ በጣም ተንቀባሮ ምን ብሎ በቃ ምንም ላለ ፍቅር ምንም አይነት ፍቅር እሱ ጋር እንዳሌለ ለማስመሰል ጥረት ያደርጋልና አጠገቡ ያለው ሰው ግን ዞር ሲል ያዙኝ ልቀቁኝ ይላል በቃ ያዙኝ ልቀቁኝ በቃ እኔ ካልሆንኩ በቃ ሞቼ ይገኛለሁ እንደ መሸነፍ የሚያስቡ ሰዎች ማለት ነው ማፍቀር እንደ መሸነፍ የሚያስቡ ሰዎች በጣም የሚገርመኝ ነገር ማለት ነው በቃ እና ፍቅራቸውን በመግለጽ ብቻ በቃ የተሸነፉ አይነት ስሜት የሚሰማቸው ሰዎች አሉና ልክ እንደ ዳኒ አይነት ማለት ነው ዳኒ ጽጌን እንግዲህ አሁን ወድሻለሁ ከኔ ውጪ ሌላ ሰው ልታፈቅሪ አትችይም እልውስጥ ተጋብተዋል ማለት ነው እልውስጥ ተጋብተዋልና እንግዲህ በፊት እሷ ግን እንደዛ ስትሆንለት ዱባይ ላይ ጥሏት ነው የመጣው ማለት ነው ጥሏት ሌላ ሴት ጋር ሄደ ጥሏት ከዱባይ እዚህ መጣ በሱ ምክንያት እንግዲህ የሆነችውን ሁላችንም አይተናል ማለት ነው ዛሬ ደግሞ እሷ ከሌላ ወንድ ጋር ስትሆን በቃ በፍጹም እኔ ከኔ ውጪ ሌላ ሰው ልታፈቅሪ አትችይም ይያላት ነውና ምንም እንኳን ይሄ እሷ ይዛ የመጣችው ልጅ ምንም እንኳን ፍቅረኛዋ ላይሆን ይችላል ምክንያቱም ዳኒን ለማብሸቅና ለማናደድ ይመስለኛል እንግዲህ እንደዚህ ያለ ብሽሽቅ ውስጥ መግባቱ ራሱ አንድም ሌላ ችግር ነው ለምን አንዳንድ ጊዜ እንደ ቀልድ የምናደርጋቸው ነገሮች እውነት ይሆኑና የማንወጣው ነገርም ሊሆን ይችላልና ፍቅር ከሆነ ምን አይነት ሰው ነው ማፍቀር ያለብን በቃ ትክክለኛ ለኛ የሚሆን ሰው ማፍቀር አለብን በፍቅር ቀልድ ምክንያቱም እኛ ይዘነው የመጣነው ሰው ምናልባት የእውነት ቢያደርገውስ እንደ ቀልድ
የተጀመረ ነገር የእውነት ሆኖ ቢያፈቅራትስ ምንድነው የሚሆነው የሚፈጠረው ነገር? ስለዚህ ብዙ ሰዎች እንደዚህ ያለ ላይፍ ውስጥ ያልፋሉ፣ አሁንም ይኖራሉ በእርግጠኝነት። ምናልባት ይህንን ቪዲዮ የምታዩ ሰዎች አጠገባችሁ ምንም የማትመስሉት ሰው ሊኖር ይችላል፣ ወይም ደግሞ አጠገባችሁ ያለው ሰው ምንም ላይመስላችሁ ይችላል እና ስታጡት ስሜቱ ይሰማችኋል። እባካችሁ አጠገባችሁ ያለውን ሰው በደንብ መመልከት ያስፈልጋል፣ ማለት ስሜታቸው እንዳይጎዳ። አንዳንድ ጊዜ በጣም ተፈቅራችሁ አጠገባችሁ ያለ ሰው እያፈቀራችሁ በስሜት እየተጎዳ እናንተ በቃ ራሳችሁን እንደ ተራራ ቆልላችሁ ምናምን ነገር ያን የዛን ሰው ስሜት መጉዳት በእርግጠኝነት ትክክል አይደለም እና እባካችሁ ይህን ቪዲዮ ቢያንስ እንማርበት እስቲ። ያ ብቻ አይደለም፣ በነገራችን ላይ አንዳንድ ጊዜ ፍቅርን በጣም የሚቀርቡን በጣም ለኛ ከኛ ጋር እንዴት ልበላችሁ ወዳጅነታቸው የተቆራኘ ሰውን ዞር ሲል ወይም ደግሞ ፍቅራችንን ሁሉን ነገር ከዛ ሰው የምናገኘው በጉልበት እስኪመስለን ድረስ ዳኒ እንደዛ ነው። እንግዲህ አሁን ጽጌን ኦቨርከም ማለት ይሄ ንቀትን ነው የሚያሳየው። እውነት ለመናገር ለጽጌ ያለውን ሪስፔክት ነው የሚያሳየውና በደንብ ይተዋወቃሉ ብዙ አመት። ዛሬ ግን አሁን እንግዲህ በቃ የማንም ልትሆኝት በቃ ሁሉ ነገር በጉልበት ማድረግ እንደሚችል አምኖ የሚንቀሳቀስ ልጅ ነው ማለት ነው። ይሄ እንጃ በቃ ማለት አሉ እንደዚህ ያሉ ሰዎች። እውነት ለመናገር እንግዲህ እልህ ነው የሚመስለኝ ጽጌም እንግዲህ ያደረገች ያለችው በእልህ ነው እንጂ የእውነት ፍቅረኛዋ ሆኖ አይደለም ማለት። ልጁ ላይም እንደዚህ አይነት ስሜት አይታይም። እንደዚህ ያለ እልህ ውስጥ መጋባት ደግሞ በፍቅር ትክክል ነው ብዬ አላስብም። እንዲህ ያሉ ሰዎች አሉ እንግዲህ ማለት በፊት አጠገባችሁ ሆኑና እናንተ ከምንም ሳይቆጥራችሁ ይቆዩና እናንተ የራሳችሁ ህይወት ስትይዙ ይመጡና በቃ እንዴ የኔ እኮ ነች እንዴት አድርገህ በእኔ ላይ ትመጣለህ? እሷን እንትን ማለት ነው እንግዲህ አሁን እቺ ልጅ ፍቅረኛ የለኝም ብላ ነው ከዚህ ልጅ ጋር ልትጀምር የምትችለው እና መልሶ እንደዚህ ሲለው ደግሞ ያው እንደ ፍቅረኛ ደግሞ የሚሰማ ስሜት አለ አይደል? ያን ስሜት በቃ በሁለቱ መካከል ያለው ነገር እንዲበላሽ ማድረግ ማለት የሚያደርጉ ሰዎች ስላሉ ነው። በነገራችን ላይ ይሄን ቪዲዮ እየሰራው ያለሁት አንተን አትወድህም እኔን ነው የምትወደው። እኔ በጣም ለስሜቷ አጨነቃለሁ፣ በጣም ለስሜቷ አስባለሁ፣ በጣም ስለሷ አጨነቃለሁ የሚሉ ሰዎች ማለት ነው። ስንሄድ የሚፈልጉን ሰዎች አሉ አይደል? አጠገባቸው ስንሆን የማንታያቸው ግን ዞር ስንል ለኛ ሐሳቢ ያለነሱ ለኛ የሚያስቡ እስከሌለ ድረስ የሚያወሩ ማለት ነውና ምላሳቸው ላይ ብቻ እንደሆነ ሁሉ ነገር ማለት ነውና አሁን እንግዲህ ዳኒ እንደዛ ነው እንግዲህ ትላንትና እሷ ብዙ ነገር ስትል እኔ ሌላ ፍቅረኛ አለኝ ብሎ ከዚህ ፊት ባለው ቪዲዮም እናስታውሳለን አይደል? እኔ በጣም እንደምወደው ብላ ለአብርሽ እንኳን ነገረው። አብርሽ እንኳን ለማግባባት ሲሞክር እሱ ሜሮንን ይዞ መጣና እኔ ፍቅረኛ አለኝ ብሎ ዛሬ ግን ምን ተገኝቶ ነው ሪጀክት ተደርገሃል። እንግዲህ ጽጌ ቻው ብለሃለች። ካሁን በኋላ ምንም ልታረጋ አትችልም ማለት ነው። በነገራችን ላይ እንግዲህ ሐሳቡን አግኝታችሁታል ብዬ ያስባለሁና ዋናው ምንድነው መሰላችሁ በዚህ ቪዲዮ ላይ ልላችሁ የምፈልገው አንዳንድ ጊዜ አጠገባችን ያለውን ሰው መመልከት ባለብን ሰዓት እንመልከት ነው። መመልከት ከሄዱ በኋላ ፍለጋ መሄዱ ከሄዱ በኋላ የነሱን ህይወት ሲኦል ለማድረግ መሄድ አስፈላጊ ነው ብዬ አላስብምና የምትፈልጉን ሰዎች ደግሞ አጠገባችሁ ስንሆን ፈልጉን ነው በቃ። ካለዛ ከሄድን በኋላ በቃ ምንድነው ይባላል አንዴ ሰው ይጠብቃል ከቆረጠ ልብ ከቆረጠ በቃ አለቀ። ስለዚህ ዳኒ የሚያደርገው እንግዲህ ጽጌ አጠገቡ ሆና ሊሰማት አልቻለም፣ ሊያያትም አልቻለም። አሁን ደግሞ ተመልሶ መጣና እኔ ያላንቺ በቃ እኔ እኮ ላንቺ በጣም እጨነቃለሁ፣ በጣም አስብልሻለሁ፣ ስለዚህ በቃ እንድትረጅኝ ፈልጋለሁ ወደ ማለት ነው የገባው። ሌላ ምንም እንትን የለውም ማለት ነውና ጽጌ ምንም በአንድ ቀን በሁለት ቀን ነው ፍቅረኛሽው ምናምን አያዝም፣ ፍቅረኛ አያዝም። ግን እንግዲህ ያንቺን ሁሉ ነገር አቀዋለሁ፣ ስለዚህ ለዚህ ነው ናቃት። በነገራችን ላይ ይሄ አሁን ንቀት ነው እውነት ለመናገር ማለት ዳኒ እሷን በጣም ከመናቆ የተነሳ ነው እንደዚህ ማሰብ የጀመረው። እንግዲህ ወደድክም ጠላህም የመቀበል ግዴታ አለብህ ማለት ነው። ነገሮች ያስገድዱሃል ማለት ነው። ቤተሰቦች እንዴት እያያችሁት ነው? ይሄንን ቪዲዮ እንዴት አያችሁት? ሐሳብ ስጡበት፣ ሐሳብ አስተያየታችሁን ስጡበት። እንደዚህ ያሉ ሰዎች አሉ አይደል? ምናልባት በዙሪያችሁስ ይኖሩ ይሆን? በዙሪያችሁ አልፈው ይሆን? እስቲ ኮሜንት ላይ ጻፉልኝ።
የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። እንግዲህ ቁም ነገር እንደጨበጣችሁበት ተስፋ አድርጋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበለላለሁኝ። ቻው